እንኳን ለእናታችን ቅድስት ማርያምን ተፍረትና ቅዱስ አቡሊድስ ዓመታዊ በዓል በሰላም አደረሳችሁ። የካቲት 6 በዚች ቀን ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ በምድር ላይ በሚያስተምርበት ዘመን የነበረችና ይቀረሽ የማይሏት ቆንጆ የነበረች ነገር ግን ቁንጅናዋን ከበጎ ሥራ ይልቅ ከበርካታ ወንዶች ጋር በዝሙት ሥራ ጸንታ የኖረች ብዙዎቹን ወንዶችን በሚማርክ አለባበሷና ሽቶቿ እየማረከች በኃጢአት ጎዳና የኖረች ለቁንጅናዋ ከነበራት ስስት የተነሳ በየሰዓቱ በመስታወት ፊት እየቆመች ራሷን ትመለከት የነበረ አንድ ቀን ግን እንደለመደችው ውበቷን ለመመልከት መስታወት ፊት ቆማ በራሷ ቁንጅና ስትደመም ወዲያውኑ ግን ይህ የሚያምር አካል አፈር እንደሚበላው የሚያስብ ልቦና መንፈስ ቅዱስ ልኮላት በፍጹም ያዘነች በሕይወቷ ተስፋ እንዳትቆርጥም ስለ ጌታችን ማዳን ዜና የሰማች ወዲያውንም ወስና ከሞት ወደ ሕይወት ከጨለማ ወደ ብርሃን ለመሄድ የቆረጠች ለጌታችን የምታቀርባቸውን 3 ስጦታዎች ማለትም ከውስጧ እንባዋን ከአካሏ ጸጉሯን ከገንዘቧ ደግሞ ውድ የሆነ ሽቶን ገዝታ ወደ ፈጣሪዋ ለመሄድ ስትነሳም ጠላት ሰይጣን ብዙ መሰናክልን ቢፈጥርባትም ይህን ሁሉ አልፋ ወደ ጌታችን የገሰገሰች ክብር ይግባውና ጌታችንም በስምዖን ቤት ሳለ ወደ እርሱ ቀርባ የተቀደሱ እግሮችን በእንባ ያጠበች በጸጉሯም ያበሰች የ300 ብር ሽቱንም የቀባች ጌታችን ክርስቶስም ኃጢአቷን ሁሉ ይቅር ብሎ ከ36ቱ ቅዱሳት አንስት የደመራት የከበረ ወንጌልን በሚሰበክበት ሁሉ ያደረገችውን ታምር እንዲያስቡ ያዘዘ ለብዙ ቅዱሳን ከኃጢአት ለመመለስ ምክንያት የሆነች ስም አጠራሯ የከበረ ቅድስናዋ ያማረ እናታችን ቅድስት ማርያምን ተፍረት በዚች ቀን ዓመታዊ በዓሏ ይታሰባል። ዳግመኛም በዚች ቀን የዓለም ሁሉ መምህር ቅዱስ አቡሊድስ፣ ቅዱሳን አቡቂሩና ዮሐንስ ሰማዕታት፣ ቅድስት አትናስያና ልጆቿ ቴዎድራ፣ ቴዎፍናና ቴዎዶክሲያ በዚች ቀን ዓመታዊ በዓላቸው ይታሰባል። ቅድስት ደብረ ቁስቋም ድንግል ማርያም ወላዲት አምላክ፣ አባታችን አዳምና እናታችን ሔዋን፣ አባታችን ኖኅና እናታችን አይክል፣ ቅዱስ ኤልያስ ነቢይ፣ ቅዱስ ባሲሎስ ዘቂሳርያ፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ፣ አባ አርከስሉስ፣ አባ ጽጌ ድንግልና ቅድስት አርሴማ ድንግል ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን። ስንክሳር ዘወርኃ የካቲት 6 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 6 በዚች ቀን የዓለም ሁሉ መምህር የሆነ የሮሚ ሀገር ሊቀ ጳጳሳት የከበረ አባት አቡሊድስ ሥጋው ከባሕር የወጣበት ነው። ይህም የከበረ በእውቀቱም ፍጹም የሆነ ሰው ነው። ከአባት አውኪዮስም በኋላ ለሮም ሀገር ሊቀ ጳጳሳት ይሆን ዘንድ መንፈስ ቅዱስ መረጠው። ይህም የእስክንድርያ ሊቀ ጳጳሳት ከላዲያኑ በተሾመበት በመጀመሪያው ዓመት ነው። ሕዝቡንም ከአረማውያን ጠባይ የሚጠብቃቸው የሚያስተምራቸውና በክብር ባለቤት በጌታችን ኢየሱስ ክርስቶስ ሃይማኖት የሚያጸናቸው ሆነ። በከሃዲው ንጉሥ በከላዲያኖስ ዘንድ ዜናው ተሰማ። ይህንንም የከበረ አቡሊድስን ይዞ በብዙ ግርፋትና ድብደባ አሰቃየው። ማሰቃየቱንም በሰለቸ ጊዜ በእግሮቹ ውስጥ ታላቅ ደንጊያ አስሮ ከጥልቅ ባሕር የካቲት 5 ቀን አሰጠመው። ማግስትም ሲሆን የካቲት 6 በዛሬዋ ቀን የዚያ አባት ሥጋው በውኃ ላይ ተንሳፎ ተገኘ። ደንጊያውም በእግሮቹ ውስጥ እንደታሰረ ነበር። አንድ ምዕመን ሰው ወስዶ በእርሱ ዘንድ አኖረው። በከበሩ ልብሶችም ገንዞ ሰወረው። ወሬውም በሮሚ ሀገሮች ሁሉ ተሰማ። ንጉሡም ሊያቃጥለው ፈልጎ ነበር፣ ግን አላገኘውም፣ ያ ሰው ሰውሮታልና። ይህም የከበረ አባት ስለ ቀናች ሃይማኖት ብዙ ድርሳናትን ደርሷል። ከእርሳቸውም ስለ አካላዊ ቃል ሰው መሆንና ከኃጢአት በቀር በሥራ ሁሉ አንድ ባሕሪ ስለመሆኑ የደረሰው አለ። ዳግመኛም እግዚአብሔር የሚወደውን ስለ መስራት የደረሳቸው ተግሳጻትና ትምህርቶች አሉ። ስለ ቤተ ክርስቲያንም ሕግ 38 መመሪያዎችን ሰርቷል። እሊህም በሁሉ አብያተ ክርስቲያናት ይገኛሉ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የከበሩ አቡቂርና ዮሐንስ 3 ደናግልም ከእናታቸው ከአትናስያ ጋር በሰማዕትነት ሞቱ። የሌም ስማቸው ቴዎድራ ተረጓሚውም የእግዚአብሔር ስጦታ ነው። ሁለተኛዋ ቴዎፍና ተረጓሚውም የእግዚአብሔር ሃይማኖት፣ ሦስተኛይቱም ቴዎዶክሲያ ተረጓሚውም የእግዚአብሔር ምስጋና፣ የእናታቸውም ስም አትናስያ ተረጓሚው ሕይወት የሆነ ነው። ይህም የከበረ አቡቂር ከታናሽነቱ በገድል ተጠምዶ የሚኖር መነኮስ ነው። የከበረ ዮሐንስ ግን ከንጉሥ ሰራዊት ውስጥ ወታደር ነበር።
የእነርሱም ሀገራቸው እስክንድሪያ ሲሆን የሚኖሩት በአንጾኪያ ነው። በንጉሥ ዲዮቅልጥያኖስም ፊት ቆመው ከሊህ ደናግል ከእናታቸው ከአትናስያ ጋር በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። እርሱም ከወዴት እንደሆኑ ጠየቀ። ከእስክንድርያ አገር እንደሆኑ በተረዳ ጊዜ ወደዚያ ወስዷቸው ዘንድ አዘዘ። ወደ እስክንድርያ በደረሱ ጊዜ በመኮንኑ ፊት ቆመው በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። መኮንኑም ጽኑ ስቃይን አሰቃያቸው። ማሰቃየትንም በደከመ ጊዜ ራሶቻቸውን በሰይፍ እንዲቆርጡ አዘዘ። የከበረች አትናስያም ደናግል ልጆቿን በከበረ ስሙ ምስክር ሆነው ከሞቱ ለሰማያዊ ሙሽራ ክርስቶስ እነርሱ ሙሽሮቹ እንደሚሆኑ በማስረዳት ታጸናቸውና ታስታግሳቸው ነበር። እንዲሁም የከበረ አቡቂር በከበረች ሐዋርያዊት ቴክላ ላይ የደረሰውን መከራ ይገልጥላቸውና ያጸናቸው ነበር። ወታደሮቹም ለባለ ሰይፍ አንዲቱን ከአንዲቱ በኋላ የሚያቀርቡ ሆኑ። ከዚያም እናታቸውን የከበሩ አቡቂርና ዮሐንስን ቆረጡ። መኮንኑም ሥጋቸውን ለአራዊትና ለአዕዋፍ ይጥሉ ዘንድ አዘዘ። ምዕመናንም ሥጋቸውን በስውር ወሰዱ፣ በክብርም ገነዟቸው። የመከራውም ዘመን እስቲያልፍ በሳጥን አድርገው ሰወሯቸው። ከዚህም በኋላ ቤተ ክርስቲያን ተሰርቶላቸው ሥጋቸውን በውስጡ አኖሩ። ከእርሳቸውም ታላላቅ ድንቅ ታምራቶች ተገለጡ። በረከታቸውም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን፣ አሜን። በዚህችም ቀን ጌታን ሽቱ ለቀባቸው ለማርያም የረፍቷ መታሰቢያ ነው። ይህችም ቅድስት አስቀድማ ኑሯን በዝሙት ያሳለፈች ኃጢአተኛ ነበረች። እርሷም ጎልማሶችን ወደ እርሷ ተማረካቸው ዘንድ በየራሱ በሆኑ ሽልማትና ጌጥ ትሸለም ነበር። አንዲትም ዕለት እንደ ልማዷ ተሸልማ ጌጣ ሽቱም ተቀብታ ፊቷን በመስታወት ተመለከተች። የቁንጯ ቅላትና ደምግባቷ የዓይኗ ሞገግታና ጥራት ማማሩን አይታ እያደነቀች 1 ሰዓት ያህል ቆየች። ከዚህ በኋላ በጎ ሐሳብ በላዩ መጣ። ሞትንና የዚህን ዓለም ማለፍም አሰበች። የክብር ባለቤት ጌታችን ኢየሱስም ኃጢአተኞችን እንደሚቀበልና ኃጢአትንም እንደሚያስተሰርይ ሰምታ ገንዘቧን ወስዳ የአልባስጥሮስን ሽቶ ገዝታ በስምዖን ዘለምጽ ቤት ለምሳ ተቀምጦ ሳለ ወደ ጌታችን ሄደች። ከእግሩ በታችም ሰግዳ ያንን ሽቱ ቀባችው። እግሮቹንም በእንባ አጠበችውና በራሷ ጠጉር ወለወለችው። ጌታችንም የፍቅሯን ጽናት አይቶ ኃጢአቷን በደሏን ተወላት። የመንግሥት ወንጌልን በሚሰበክበት ይህን ያደረገችውን እንዲያስቡ አዘዘ። በረከቷም ከእኛ ጋር አይኑር፣ ለእግዚአብሔር ምስጋና ይሁን፣ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ እጅ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።